በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢየሱስ ያድናል ለሚለው ጥያቄ በኦርቶዶክሳዊት ቅድስት ቤተ ክርስቲያን ኢየሱስ ያድናል ስንል እንዴትና በምን ለሚሉት ጥያቄ እነሆ 100 መጽሐፍ ቅዱሳዊ ጥቅሶችን እንደሚከተለው ይዘንላችሁ ቀርበናል። አንደኛ፣ ኢየሱስ በስሙ ያድናል። ሐዋርያት 4:12 መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰው ልጆች ሁሉ የተሰጠ ስም ከሰማይ በታች ሌላ የለምና ተብሎ እንደተጠቀሰ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ያድናል። ሁለተኛ፣ ኢየሱስ በጥምቀት ያድናል። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ተብሎ በማርቆስ 16:16 እንደተጠቀሰ ኢየሱስ ክርስቶስ በጥምቀት ያድናል። ሶስተኛ፣ ኢየሱስ በጸሎት ያድናል። የእምነትም ጸሎት ድዊን ያድናል፣ ጌታም ያስነሳሃል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ተብሎ በያዕቆብ 5:15 እንደተጠቀሰው ጌታችን መድኃኔ ዓለም ኢየሱስ ክርስቶስ በጸሎት እንደሚያድን ተገልጧል። ኢየሱስ በመላእክት ተራዳይነት ያድናል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ተብሎ በዕብራውያን 4 እንደተጠቀሰው ጌታ ኢየሱስ ክርስቶስ በመላእክት ተራዳይነት ያድናል። ኢየሱስ በቃል በመታዘዝ ያድናል። ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው ተብሎ ዕብራውያን 5:9 እንደተጠቀሰው ኢየሱስ በቅዱሳን ልብስ ዘርፍ ያድናል። የልብሱን ዘርፍ ብቻ ሊነኩ ለመኑት፣ የነኩትም ሁሉ ዳኑ ተብሎ ማቴዎስ 14:36 ላይ እንደተጠቀሰው ኢየሱስ በቅዱሳን ልብስ ዘርፍ ያድናል። ኢየሱስ በትምህርትና በጸሎት ያድናል። ለራስህና ለትምህርት ተጠንቀቅ፣ ይህም ብታደርግ ራስህንም የሚሰሙትንም ታድናለህ ተብሎ በአንደኛ ጢሞቴዎስ ምዕራፍ 4:16 ላይ እንደተጠቀሰው ኢየሱስ በትምህርት ጽናት ያድናል። ኢየሱስ በወንጌል ኃይል ያድናል። በወንጌል አላፍርምና ለሚያምኑት ሁሉ የእግዚአብሔር ኃይል ለማዳን ነውና ተብሎ እንደተገለጸው የጌታችን የኢየሱስ ክርስቶስ ወንጌል ኃይል ያድናልና ኢየሱስ በወንጌል ኃይል ያድናል። ኢየሱስ በሌሎች ሰዎች እገዛም ያድናል። አንዳንዶችን ከእሳት ነጥቃችሁ አድኑ ተብሎ በይሁዳ 1:23 እንደተጠቀሰው ኢየሱስ በሌሎች ሰዎች እገዛ ያድናል። ኢየሱስ በተስፋ ያድናል። በተስፋ ድነናል። ነገር ግን ተስፋ የሚያደርገው ነገር ቢታይ ተስፋ አይደለም ተብሎ ሮሜ 8:24 ላይ እንደተጠቀሰው ኢየሱስ በተስፋ ያድናል። ኢየሱስ በጸጋና እምነት ያድናል። ጸጋው በእምነት አድኖኛልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ተብሎ በኤፌሶን 2:28 ላይ እንደተጠቀሰው ኢየሱስ በጸጋ በእምነት ያድናል። ኢየሱስ በምስጢረ ንስሐ ያድናል። ወደ መዳንም የሚያደርሰው ንስሐ ያደርጋልና የዘላለም ሐዘን ግን ሞትን ያመጣል ተብሎ በሁለተኛ ቆሮንቶስ 7:10 እንደተጠቀሰው ወደ መዳን የሚያደርሰው ንስሐ ነውና ኢየሱስ በምስጢረ ንስሐ ያድናል። ኢየሱስ በመቃብር አጥንት ወይም አጽም ያድናል። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግር ቆመ ይለናል ሁለተኛ ነገሥት 13:21። ስለዚህ ኢየሱስ በመቃብር አጥንት አጽምም ያድናል። ኢየሱስ በመጨረሻው በምጽአቱም ያድናል። እስከ መጨረሻው የሚጸና ግን እርሱ ይድናል ተብሎ እንደተጠቀሰ ኢየሱስ እስከ መጨረሻው በመጽናትም ያድናል። ኢየሱስ በእምነት ቃል ያድናል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ትድናለህ ተብሎ በሮሜ 10:9 እንደተጠቀሰ በእምነት ቃል ኢየሱስ ያድናል። ኢየሱስ ወደ
እርሱ በመቅረብም ያድናል። በእርሱ ወደ እግዚአብሔር የሚመጡት ፈጽሞ ሊያድናቸው ይችላል ተብሎ በዕብራውያን 7:25 ላይ እንደተገለጠው ኢየሱስ ወደ እርሱ በመቅረብም ያድናል። ኢየሱስ በቅዱሳን ጸሎት ያድናል። ስለ አንተ ይጸልያል ትድናለህ አለው ተብሎ በዘፍጥረት 20:7 ላይ እንደተገለጠው ኢየሱስ በቅዱሳን ጸሎት ያድናል። ኢየሱስ በእግዚአብሔር ቃል ወይም ዘር ያድናል። ነፍሳችሁን ለማዳን የሚችለው በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ እንደተባለ ነፍስን የሚያድነው የእግዚአብሔር ቃል በልባችን የተተከለው መሆኑን ያዕቆብ 1:21 ላይ እንደተጠቀሰ ኢየሱስ በዛ ዘር በተባለው በእግዚአብሔር ቃል ያድነናል። ኢየሱስ በእርሱ በመታመን ያድናል። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግስትም ይጠብቀኛል ተብሎ በሁለተኛ ጢሞቴዎስ ምዕራፍ 4:18 እንደተገለጠ ኢየሱስ በእርሱ በመታመን ያድናል። ኢየሱስ በቅዱሳን አማላጅነት ያድናል። እግዚአብሔርም አቤሜሌክን አለው፣ እርሱ አብርሃም ነቢይ ነውና ስላንተ ይጸልይልሃል፣ አንተም ትድናለህ ተብሎ በዘፍጥረት 20:7 እንደተጻፈ ኢየሱስ በቅዱሳን አማላጅነት ያድናል። ኢየሱስ በዝክርና በመታሰቢያ ያድናል። የጻድቅ መታሰቢያ ለዘላለም ይኖራል ተብሎ በመዝሙር 112:6 እንደተገለጠ ኢየሱስ በዝክርና በመታሰቢያ ያድናል። ኢየሱስ በፈቃዱ ያድናል። ሰዎች ሁሉ ሊድኑና እውነትንም ወደ ማወቅ ሊደርሱ በሚወዱ በእግዚአብሔር በመድኃኒታችን ፊት መልካምም ደስ የሚያሰኘውም ይህ ነውና ተብሎ እንደተገለጠ በአንደኛ ጢሞቴዎስ 2:3 ላይ ኢየሱስ በፈቃዱ ያድናል። ኢየሱስ በነፍስ ንጽሕና ያድናል። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል ተብሎ በማቴዎስ 5:8 እንደተገለጠ ኢየሱስ በነፍስ ንጽሕና ያድናል። ኢየሱስ በቃሉ ኃይል ያድናል። ቃሉን ላከ ፈወሳቸውም ከጥፋታቸውም ማዳናቸው ተብሎ በመዝሙር 107:20 ላይ እንደተገለጠ ኢየሱስ በቃሉ ኃይል ያድናል። ኢየሱስ በቅዱሳን እግር ስር በመውደቅ ያድናል። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድነው አለው ተብሎ በኢያሱ 5:14 እንደተጠቀሰ ኢየሱስ በቅዱሳን እግር ስር በመውደቅ ያድናል። ኢየሱስ በኃጢአት ጸጸትም ያድናል። የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም ተብሎ በመዝሙር 51:17 እንደተገለጠው ኢየሱስ በኃጢአት መጸጸት ያድናል። ኢየሱስ በመንፈሳዊ ተጋድሎ ያድናል። መልካሙን የሃይማኖት ገድል ተጋደል፣ የተጠራህበትንም የዘላለም ሕይወት ያዝ ተብሎ በአንደኛ ጢሞቴዎስ ምዕራፍ 6:12 እንደተገለጠ ኢየሱስ በመንፈሳዊ ኃይል ያድናል። ኢየሱስ በቅዱስ ስሙን በመጥራትም ያድናል። የጌታን ስም የሚጠራ ሁሉ ይድናል ተብሎ በሮሜ 10:13 እንደተገለጠ ኢየሱስ በቅዱስ ስሙንም በመጥራት ያድናል። ኢየሱስ በጸበል ያድናል። የሶርያዊው ንዕማን ወርዶ እንደ እግዚአብሔር ሰው ቃል በዮርዳኖስ 7 ጊዜ ተጠመቅ፣ ስጋውም እንደ ትንሽ ብላቴና ስጋ ሆኖ ተመለሰ፣ ነጻም ዳነም ተብሎ በሁለተኛ ነገሥት 5:14 ላይ እንደተጠቀሰ ኢየሱስ በጸበል ያድናል። ኢየሱስ በጽድቅ ልብስ ያድናል። የመድኃኒትን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና ተብሎ በኢሳይያስ 61:10 እንደተጠቀሰ ኢየሱስ በጽድቅ ልብስ ያድናል። ኢየሱስ በቅዱሳኑ ድምፅ ያድናል። የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኔ በደስታ ዘለለ፣ በኤልሳቤትም መንፈስ ቅዱስ ሞላባት ተብሎ እንደተነገረ ኢየሱስ በቅዱሳኑ ድምፅ ያድናል። ኢየሱስ በምስጢረ ቁርባን በመብላትና በመጠጣትም ያድናል። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ በእኔ ይኖራል፣ እኔም በርሱ እኖራለሁ እንዲል ዮሐንስ 6:56
ኢየሱስ በምስጢረ ቁርባን ያድናል። ኢየሱስ በሃይማኖት ጽናት ያድናል። እምነትህ አድኖሃል፣ በሰላም ሂድ ተብሎ በሉቃስ 7:50 እንደተጠቀሰ ኢየሱስ በሃይማኖት ጽናት ያድናል። ኢየሱስ በምልክት ወይም በተአምራት ያድናል። እግዚአብሔር እርሱ ራሱ በምልክትና በድንቅ ነገር በልዩ ልዩ ተአምራትም አብሮ እየመሰከረላቸው ነበር ተብሎ በዕብራውያን 2:4 እንደተጠቀሰ ኢየሱስ በምልክትና በተአምራት ያድናል። ኢየሱስ በወንጌል ሰባኪዎች ያድናል። የምስራችን የሚነግሩ እግሮቻቸው እንዴት ያማሩ ናቸው ተብሎ በሮሜ 10:15 እንደተገለጠ ኢየሱስ በወንጌል ሰባኪዎች ያድናል። ኢየሱስ በቅዱሳን በረከት ያድናል። እግዚአብሔር ስለ ዮሴፍ የግብፃውያንን ቤት ባረከ ተብሎ በኦሪት ዘፍጥረት 39:5 እንደተገለጠ ኢየሱስ በቅዱሳን በረከት ያድናል። ኢየሱስ በሰማያዊ ጽናት ያድናል። በዚህ ዓለም መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ተብሎ በዮሐንስ 16:33 እንደተነገረ ኢየሱስ በሰማያዊ ጽናት ያድናል። ኢየሱስ በምስጢረ ክህነት ያድናል። ከእናንተ መካከል የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነርሱም ይጸልዩለት ተብሎ በያዕቆብ 5:14 እንደተነገረ ኢየሱስ በምስጢረ ክህነት ያድናል። ኢየሱስ በቸርነቱ ያድናል። እንደ ቸርነቱ መጠን ለድህነታችን ለመዳን በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን ተብሎ በቲቶ 3:5 እንደተገለጠ ኢየሱስ በቸርነቱ ያድነናል። ኢየሱስ በቃሉ ያድናል። ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ ተብሎ በያዕቆብ 1:21 እንደተጠቀሰ ኢየሱስ በቃሉ ያድናል። ኢየሱስ በእምነት ያድናል። ጸጋውን በእምነት አድኖኛልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ተብሎ በኤፌሶን 2:8 እንደተጠቀሰ ኢየሱስ በእምነት ያድናል። ኢየሱስ በተስፋ ያድናል። በተስፋ ድነናልና፣ ነገር ግን ተስፋ የሚያደርገው ነገር ቢታይ ተስፋ አይደለምና ተብሎ እንደተጠቀሰ በሮሜ 8:24 ላይ ኢየሱስ በተስፋ ያድናል። ኢየሱስ በደሙ ያድናል። እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነት ከኃጢአታችን ይቅርታን አገኘን ተብሎ በኤፌሶን 1:7 እንደተጠቀሰ ኢየሱስ በደሙ ያድናል። ኢየሱስ በስቅለቱ ያድናል። እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ መሰናከያ ለአሕዛቦች ሞኝነት ነው ተብሎ እንደተጠቀሰ በአንደኛ ቆሮንቶስ 1:23 ላይ ኢየሱስ በስቅለቱ ያድናል። ኢየሱስ በትንሣኤው ያድናል። ጌታ ኢየሱስ ክርስቶስ በትንሣኤው ያድናል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ተብሎ እንደተጠቀሰ በሮሜ 10:9 ላይ ኢየሱስ በትንሣኤው ያድናል። ኢየሱስ በትዕግስት ያድናል። በመጽናታችሁም ነፍሳችሁን ታድናላችሁ ተብሎ በሉቃስ 21:19 እንደተገለጠ ኢየሱስ በትዕግስት ያድናል። ኢየሱስ በወንጌል ያድናል። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑት ሁሉ የእግዚአብሔር ኃይል ለማዳን ነውና ተብሎ ሮሜ 1:16 እንደተገለጠው ኢየሱስ በወንጌል ያድናል። ኢየሱስ በቅዱሳን አጽም ያድናል። ሰዎችም አንድ ሰው ሊቀብሩት አደጋ ጣዮችም አዩና ሬሳውን በኤልሳ መቃብር ላይ ጣሉት። የኤልሳም አጥንት በነካው ጊዜ ያ ሰው ከሞት ተነስቶ ድኖ በእግሩ ቆመ ተብሎ በሁለተኛ ነገሥት 13:21 ላይ እንደተገለጠው ኢየሱስ በቅዱሳን አጽም ያድናል። ኢየሱስ በቅዱሳን ጥላ ያድናል። ጴጥሮስም ሲያልፍ ጥላውን ቢሆንም ከእርሱም አንዱ ይጋርድ ዘንድ ድዊም ወደ አደባባዩ አውጥተው በአልጋና በወሰካ ያኖሩት ነበረ። እነሆ የቅዱስ ጴጥሮስ ጥላ የሞተን እንደሚያስነሳና እንደሚያድን ተጠቅሶ እናያለን።
በሐዋርያት ሥራ ምዕራፍ 5 ቁጥር 15። ስለዚህ ኢየሱስ በቅዱሳኑ ጥላ ያድናል። ኢየሱስ በጾም ያድናል። ይህ አይነት ግን በጾምና በጸሎት ካልሆነ በቀር አይወጣም ተብሎ በማቴዎስ 17:21 ላይ እንደተጠቀሰ ኢየሱስ በጾም ያድናል። ኢየሱስ በትህትና ያድናል። ራሱን ከፍ የሚያደርግ ይዋረዳል፣ ራሱን የሚያዋርድ ሁሉ ከፍ ከፍ ይላል ተብሎ በማቴዎስ ወንጌል ምዕራፍ 23 ቁጥር 12 እንደተጠቀሰ ኢየሱስ በትህትና ያድናል። ኢየሱስ በሕፃናት በረከት ያድናል። ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉ ናትና ተብሎ በማቴዎስ 19:14 እንደተጠቀሰው ኢየሱስ በሕፃናት በረከት ያድናል። ኢየሱስ በምስጋና ያድናል። ምስጋናን የሚሰዋ ያከብረኛል። የእግዚአብሔርን ማዳንም ለእርሱ የሚያሳይበት መንገድ ከዚያ አለ ተብሎ በመዝሙር 50:23 እንደተጠቀሰ ኢየሱስ በምስጋና ያድናል። ኢየሱስ በሰማዕትነት ያድናል። እስከ ሞት ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ ተብሎ ራእይ 2:10 እንደተጠቀሰ ኢየሱስ በሰማዕትነት ያድናል። ኢየሱስ በድንግል ማርያም አማላጅነት ያድናል። ወይን እኮ የላቸውም። ዮሐንስ 2:3 በቃና ዘገሊላ በልጇ ፊት ያቀረበችው ልመና ለበረከትና ለደስታ ምክንያት ሆኗል። ስለዚህ ኢየሱስ በድንግል ማርያም አማላጅነት ያድናል። ኢየሱስ በትውፊት ወይም በመመሪያ ያድናል። ወንድሞች ሆይ ጸንታችሁ ቁሙ፣ በቃላትም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ተብሎ እንደተነገረ በሁለተኛ ተሰሎንቄ 2:15 ላይ ኢየሱስ በትውፊትና በመመሪያ ያድናል። ኢየሱስ በጠባቧ ደጅ ያድናል። በጠባቧ ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ ነው፣ መንገዱም ትልቅ ነውና ተብሎ በማቴዎስ 7:13 እንደተገለጠ ኢየሱስ በጠባቧ ደጅ በመግባት ያድናል። ኢየሱስ በቂም ይቅርታ ያድናል። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል ተብሎ በማቴዎስ 6:14 እንደተገለጠ ኢየሱስ በቂም ይቅርታ ያድናል። ኢየሱስ በጽድቅ ሥራ ያድናል። ሰው በሥራው እንደሚጸድቅ በእምነት ብቻ እንዳይደለ ታያላችሁን ተብሎ በያዕቆብ 2:24 እንደተገለጠው ኢየሱስ በጽድቅ ሥራ ያድናል። ኢየሱስ በቤተ ክርስቲያን አንድነት ያድናል። ሁላቸው አንድ ይሆኑ ዘንድ አንተ እንደላከኝ ዓለም ያምን ዘንድ ተብሎ በዮሐንስ ወንጌል ምዕራፍ 17 ቁጥር 21 ላይ እንደተገለጠ ኢየሱስ በቤተ ክርስቲያን አንድነት ያድናል። ኢየሱስ በመስቀል ምልክት ያድናል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ በአንደኛ ቆሮንቶስ 1:18 ላይ እንደተገለጠ ኢየሱስ በመስቀሉ ምልክት ያድናል። ኢየሱስ በትምህርተ ሃይማኖት ያድናል። ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽናት፣ ይህን ብታደርግ ራስህንም ለሚሰሙንም ታድናለህ ተብሎ በአንደኛ ጢሞቴዎስ 4:16 እንደተገለጠ ኢየሱስ በትምህርተ ሃይማኖት ያድናል። ኢየሱስ በቃል ኪዳን ያድናል። ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ፣ ዘርህም ለዘላለም አጸናለሁ ተብሎ በመዝሙር 89:3 ላይ እንደተገለጠው ኢየሱስ በቃል ኪዳን ያድናል። ኢየሱስ በበረከት ያድናል። አምላካችን ይምረን ይባርከንም፣ መዳንህንም በአሕዛብ ሁሉ መካከል እንደሆነ እናውቅ ዘንድ ተብሎ በመዝሙር 67:1 ላይ እንደተጠቀሰ ኢየሱስ በበረከት ያድናል። ኢየሱስ በሥርዓተ አምልኮ ያድናል። ሁሉ በአግባብና በሥርዓት ይሁን ተብሎ በአንደኛ ቆሮንቶስ 14:40 እንደተጠቀሰ ኢየሱስ በሥርዓተ አምልኮ ያድናል። ኢየሱስ በወንድማማች መዋደድ ያድናል። እርስ በእርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ ተብሎ በዮሐንስ 13:35 ላይ እንደተጠቀሰ ኢየሱስ በወንድማማች መዋደድ ያድናል። ኢየሱስ
ጠላትን በመውደድ ያድናል። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ተብሎ በማቴዎስ 5:44 እንደተጠቀሰ ኢየሱስ ጠላትን በመውደድ ያድናል። ኢየሱስ በእንግዳ ተቀባይነትም ያድናል። እንግዳን በመቀበል አትርሳ። በዚህም አንዳንዶች ሳያውቁ መላእክትን አስተናግደዋል ተብሎ በዕብራውያን 13:2 እንደተጠቀሰ ኢየሱስ በእንግዳ ተቀባይነት ያድናል። ኢየሱስ በዝምታና በየዋህነት ያድናል። በመመለስና በማረፍ ትድናለህ፣ በዝምታና በመታመንም ኃይል ይሆንላችኋል ተብሎ ኢሳይያስ 30:15 እንደተጠቀሰ ኢየሱስ በዝምታና በየዋህነት ያድናል። ኢየሱስ በስጋዌ ሰው በመሆኑ ያድናል። ቃልም ሥጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ ላይ አደረ ተብሎ በዮሐንስ 1:14 እንደተጠቀሰ ኢየሱስ በስጋዌው ሰው በመሆኑ ያድናል። ኢየሱስ በምስጢረ ንስሐ ያድናል። ኃጢአታችሁን ብትናዘዙ ኃጢአታችሁም ይቅር ሊል ከአመፃ ሁሉ ሊያነጻ የታመነ ጻድቅ ነው ተብሎ በአንደኛ ዮሐንስ 1:9 እንደተገለጠ ኢየሱስ በምስጢረ ንስሐ ያድናል። ኢየሱስ በድንግልናና በንጽህና ያድናል። ከእነዚህ ከሴቶች ጋር ያረከሱ ናቸው፣ ደናግሎች ናቸውና እነዚህ ከሰዎች መካከል ለእግዚአብሔር ለበጉ በኩራት እንዲሆኑ ተዋጁ ተብሎ ራእይ 14:4 እንደተገለጠው ኢየሱስ በድንግልናና በንጽህና ያድናል። ኢየሱስ ለወላጆች በመታዘዝም ያድናል። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና መልካም እንዲሆንልህ ዕድሜም በምድር እንዲረዝም ተብሎ በኤፌሶን 6:1-3 እንደተገለጠው ኢየሱስ ለወላጅ በመታዘዝ ያድናል። ኢየሱስ በቅዱሳን ስም ያድናል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ያገኛል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ተብሎ በማቴዎስ 10:41 እንደተጠቀሰው ኢየሱስ በቅዱሳን ስም ያድናል። ኢየሱስ በዕጣንና ጸሎት ያድናል። ጸሎቴ በፊትህ እንደ ዕጣን ተቀበለኝ ተብሎ በልበ አምላክ ቅዱስ ዳዊት መዝሙር 141:2 እንደተገለጠው ኢየሱስ በዕጣን ጸሎት ያድናል። ኢየሱስ በቅዱሳን ቃል ኪዳን ያድናል። ስለ ባሪያዬ ስለ ዳዊት ስል ይህችን ከተማ አድናት ዘንድ እጋርዳታለሁ ተብሎ በሁለተኛ ነገሥት 19:34 እንደተገለጠው ኢየሱስ በቅዱሳን ቃል ኪዳን ያድናል። ኢየሱስ በቤተ መቅደስ ጥላ ያድናል። ስሜ በዚህ ይኖራል ባልኸው ስፍራ ባሪያህን ወደዚህ ስፍራ እንደሚጸልየው ጸሎት ስማ ተብሎ በአንደኛ ነገሥት 8:29 እንደተገለጠ ኢየሱስ በቤተ መቅደስ ጥላ ያድናል። ኢየሱስ በምስጢረ ሜሮን በመንፈስ ቅዱስ ያድናል። እናንተም ከቅዱሱ ቅባት ተቀብታችኋል፣ ሁሉንም ታውቃላችሁ ተብሎ አንደኛ ዮሐንስ ምዕራፍ 2:20 እንደተጠቀሰ ኢየሱስ በምስጢረ ሜሮን በመንፈስ ቅዱስ ያድናል። ኢየሱስ በቅዱሳን ቃል በረከት ያድናል። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ተብሎ በያዕቆብ 5:16 እንደተገለጠ ኢየሱስ በቅዱሳኑ በረከት ያድናል። ኢየሱስ በዝክርና በበጎ አድራጎት ያድናል። በዚህም ለሚታሰቡት ዝክር ይሁን እንዲህም ያለ መስዋዕትነት እግዚአብሔር ደስ ያሰኘዋልና ተብሎ እንደተጠቀሰ በዕብራውያን 13:16 ላይ ኢየሱስ በዝክርና በበጎ አድራጎት ያድናል። ኢየሱስ በብርሃን ያድናል። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ተብሎ በዮሐንስ 8:12 እንደተገለጠ ኢየሱስ በብርሃኑ ያድናል። ኢየሱስ በጽድቅ ፍሬ ያድናል። ለጽድቅ ፍሬ የሚሆን ዘር በሰላም የሚያደርጉትም በሰላም ይዘራሉ ተብሎ በያዕቆብ 3:18 እንደተገለጠ ኢየሱስ በጽድቅ ፍሬ ያድናል። ኢየሱስ በቃሉ መታዘዝ ያድናል። የሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ተብሎ በዕብራውያን 5:9 እንደተጠቀሰ ኢየሱስ በቃሉ መታዘዝ ያድናል። ኢየሱስ በሥጋ መከራን በመቀበል ያድናል። ክርስቶስም በሥጋ ስለኛ መከራን ስለተቀበለ
እናንተ ደግሞ ያን ሐሳብ እንደ ጋሻ አድርጋችሁ ያዙት ተብሎ በአንደኛ ጴጥሮስ 4:1 ላይ እንደተጻፈ ኢየሱስ በሥጋዊ መከራ በመቀበል ያድናል። ኢየሱስ በሐዋርያት እጅ በመጫን ያድናል። በዚያን ጊዜ እጃቸውን ጫኑበት፣ መንፈስ ቅዱስንም ተቀበሉ ተብሎ በሐዋርያት 8:17 እንደተገለጠ ኢየሱስ በሐዋርያት እጅ በመጫን ያድናል። ኢየሱስ በስሙ በመሰብሰብ ያድናል። 2 ወይም 3 ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁና ተብሎ በማቴዎስ 18:20 እንደተጻፈ ኢየሱስ በስሙ በመሰብሰብ ያድናል። ኢየሱስ በሰማያዊ ኃይል ያድናል። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግሥት ይጠብቀኛል ተብሎ በሁለተኛ ጢሞቴዎስ 4:18 እንደተጻፈ ኢየሱስ በሰማያዊ ኃይል ያድናል። ኢየሱስ በቅዱሳን አምሳል ወይም ስዕል ያድናል። ሙሴም የእባብን ምስል ከናስ ሠራ፣ በእንጨትም ላይ ሰቀለው። እባቡም የተነደፈ ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ተብሎ በኦሪት ዘኍልቍ ምዕራፍ 21 ቁጥር 9 ላይ እንደተገለጠ፣ ይህም የክርስቶስ መስቀል ለቅዱሳን መታሰቢያ ሆኖ ምሳሌ ሆኖ እንደቀረበ ኢየሱስ በቅዱሳን አምሳል ወይም ስዕል ያድናል። ኢየሱስ በታቦቱ በቃል ኪዳኑ ያድናል። ካህናቱ የጌታን ታቦት ተሸክመው የዮርዳኖስን ውሃ በረገጡ ጊዜ ውሃው ተከፈለ ተብሎ በኢያሱ 3:13 እንደተጻፈ ኢየሱስ በታቦቱ ቃል ኪዳን ያድናል። ኢየሱስ በምስጢረ ተክሊል በቅዱስ ጋብቻ ያድናል። መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹሕ ነው ተብሎ በዕብራውያን 13:4 እንደተጠቀሰ ኢየሱስ በምስጢረ ተክሊል በቅዱስ ጋብቻ ያድናል። ኢየሱስ በጾም በመጸለይ ያድናል። ወደ ፈተና እንዳትገቡ ትጉና ጸልዩ ተብሎ በማቴዎስ 26:41 እንደተገለጠ ኢየሱስ በጾም እና በጸሎት ያድናል። ኢየሱስ በሰማያዊ ጥሪ ያድናል። የሰማያዊ ጥሪ ተካፋዮች ትሆኑ ዘንድ ቅዱሳን ወንድሞች ሆይ ተብሎ በዕብራውያን 3:1 እንደተገለጠው ኢየሱስ በሰማያዊ ጥሪ ያድናል። ኢየሱስ በመንፈሳዊ ዕውቀት ያድናል። ሕዝቤ ዕውቀት ከማነሱ የተነሳ ጠፍቷልና በማለት ዕውቀትን ማግኘት ለመዳን መንገድ መሆኑን በሆሴዕ 4:6 እንደተጻፈ ኢየሱስ በመንፈሳዊ ዕውቀት ያድናል። ኢየሱስ በልግስና ያድናል። የሚሰጥ ሰው የተባረከ ነው ይላል ምሳሌ 22:9። ኢየሱስ በልግስና ያድናል። ኢየሱስ በቅዱሳኑ ቃል ኪዳን ያድናል። ስለ ባሪያዬ ስለ ዳዊት ስል ይህችን ከተማ አድናት ዘንድ እወዳለሁ ተብሎ በሁለተኛ ነገሥት 19:34 እንደተጻፈ ኢየሱስ በቅዱሳኑ ቃል ኪዳን ያድናል። ኢየሱስ በእናትነት በረከትም ያድናል። እነኋት እናትህ ድንግል ማርያም ለእኛ መሰጠቱ ለመዳናችን ትልቅ ስጦታ ናት። ዮሐንስ 19:27። ኢየሱስ በእናትነት በረከት ያድናል። ኢየሱስ በቅዱሳን መላእክት ጥበቃ ያድናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ በመዝሙር 34 ቁጥር 7 ላይ እንደተጻፈ ኢየሱስ በቅዱሳን መላእክት ጥበቃ ያድናል። ኢየሱስ በኃጢአተኞች መመለስ ያድናል። በንስሐ የሚመለስ አንድ ኃጢአተኛ በሰማይ ደስታ ይሆናል ተብሎ ሉቃስ 15:7 እንደተጻፈ ኢየሱስ በኃጢአተኞች መመለስ ያድናል። ኢየሱስ በክርስቲያናዊ ስነ ምግባር ያድናል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራ በማቴዎስ ወንጌል 5:16 እንደተባለ ኢየሱስ በክርስቲያናዊ ስነ ምግባር ያድናል። ኢየሱስ በቅዱስ ስሙ በማመን ያድናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ተብሎ በዮሐንስ 3:16 እንደተጻፈ ኢየሱስ በቅዱስ ስሙ በማመን ያድናል። ኢየሱስ በሰማያዊ ተስፋ ያድናል። የማያሳፍር ተስፋ ተብሎ ሮሜ 5:5 እንደተጻፈ ኢየሱስ በሰማያዊ ተስፋ ያድናል። ኢየሱስ በቅዱሳን ጸጋ ያድናል። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን አሜን እንዲል ራእይ 22:21 ኢየሱስ በቅዱሳኑ ጸጋ ያድናል። ኢየሱስ በቤተ ክርስቲያን ምስጢራት ያድናል። ለእግዚአብሔር ምስጢር ባላደራዎች ተብሎ አንደኛ ቆሮንቶስ 4:1 እንደተጻፈ ኢየሱስ
በቤተ ክርስቲያን ምስጢር ያድናል። ኢየሱስ በታማኝነት ያድናል። እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል እሰጥሃለሁ እንዲል ራእይ 2:10 ኢየሱስ በታማኝነት ያድናል። ኢየሱስ በመንፈሳዊ ጥበብ ያድናል። እግዚአብሔር መፍራት የጥበብ ሁሉ መጀመሪያ ነው ተብሎ በመዝሙር 111:10 እንደተጻፈ ኢየሱስ በመንፈሳዊ ጥበብ ያድናል። ኢየሱስ በፍቅር ያድናል። ከክርስቶስ ፍቅር ማን ይለየናል እንዲል ሮሜ 8:35 ኢየሱስ በፍቅር ያድናል። ኢየሱስ በምልጃውና በካህንነቱ ያድናል። እነርሱም ሊያማልድ ዘላለም በሕይወት ይኖራል። በእርሱም ወደ እግዚአብሔር የሚመጡት ፈጽሞ ሊያድናቸው ይችላል ተብሎ በዕብራውያን 7:25 እንደተጠቀሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ከላይ የጠቀስናቸው 100 የመጽሐፍ ቅዱስ ጥቅሶች የጌታን የማዳን ሥራ ነው። ከክርስቶስ የሚጠበቀው ማዳን፣ ከኛ የሚጠበቀው ደግሞ መዳን ነው። ክርስቶስ በማንኛውም መንገድ በማንኛውም ሁኔታ ውስጥ ያድነናል። የማዳን ኃይልና ስልጣን የእርሱ ነውና በቅዱሳን መላእክቱ፣ በጻድቃኑ፣ በሰማዕታቱ፣ በደጋጋ አባቶች ሕይወትና ከላይ በዘረዘርናቸው ሁኔታዎች ሁሉ የሚያድነን የሚጠብቀን ኢየሱስ ክርስቶስ ነው። አዳኙ እርሱ ሲሆን የማዳኛው መንገድ ደግሞ ብዙ ነው። በቅዱሳን ለምን አዳንከኝ ተብሎ አዳኙ እንዴት ሊጠየቅ ይችላል? ስለዚህ ውድ ቤተሰቦቻችን ኢየሱስ ያድናል ስንል የሁሉ ነገር ምንጭና ባለቤት እርሱ መሆኑን ልናውቅ ይገባናል። ነገር ግን ክርስቶስ አምላካችን ሲያድን ቅዱሳኑን፣ ጻድቃኑን፣ ሰማዕታቱን ሌሎቹንም ቅድም የተዘረዘርናቸውን ነገሮች በሙሉ በመጠቀም ሊያድን ይችላል። ከእርሱ የሚጠበቀው ማዳን ከኛ የሚደርሰን ድርሻ መዳን ስለሆነ የክርስቶስን ማዳን በጸጋ ተቀብለን የእርሱ ልጆች እንድንሆን መልካም ፈቃዱ ይሁንልን። አሜን። ይቆየን።